እነሱ ነው የምፈራው። መሄድ የሚለው ነገር እንዳያስቀረኝ እፈራለሁ፣ እንዳያጠፋኝም እፈራለሁ። እኔ በእኔ አቅም 1400 የሚሆኑትን የምግቦችን አውቃለሁ፣ 700 የመድኃኒቶችን አውቃለሁ። አንዳንድ ጣሳ ትሰጣለህ፣ በአመቱ 2 ጣሳ ይመልስልሃል። ጥቅምህን ብቻ ስታሰላ ማንነትህን ይቀይራል። ኤለን መስክ ቢዝነስማን ነው፣ ክሬቲቭ ሰው አይደለም። 20-30 ሚሊዮን ብር ይዞ እዛም በላይ ይዞ የሚመጣ ሰው አለ። እከለክላለሁ። እኛ ሀገር ላይ ደካማ ጎን ሲገኝ አንዱን ማጥቂያ ነው። የምታውቃቸውን ነገሮች በሙሉ የምርምሩ አካል እንድታደርግ እንፈልጋለን ተብዬ በዛ ጥሬስ ተደርጊያለሁ። መንግስትን ጠይቄ አላውቅም፣ አካባቢን ጠይቄ አላውቅም። ባለኝ አቅም የራሴን አቅም ብቻ በመጠቀም ፕሮጀክት አለኝ። 1 ቢሊዮን ብር ወጪ የሚያስወጣ ፕሮጀክት የእንጀራ የልኬት መጠንን፣ ስብጥርን፣ እያንዳንዱን ነገር እናቶቻችን ደርሰውበታል። ኢትዮጵያኖች የሚወዱትን የራሳቸው የሆነ ነገር ሌላ ዓለም ላይ ማክዶናልድ መጥቶ ኢትዮጵያ ውስጥ ምግብ ሲሸጥልህ እንዴ ለምን ያለድ የኔ እውቀት ከማን ያንሳል? እኛ እንድንጠቀምባቸው ብቻ አይደለም፣ ሃርድ ከረንሲ ማምጣት ይችላሉ። የራሷ ወደብ የሌላት ሀገር ይዘህ ፎቶግራፍ አይተው ሰውየው መምጣት አይጠበቅበትም። የትም ኖረው ዳያግኖሲስ ይሰሩ ነበር። ምናልባት ቤተሰቦቻቸው ይህን ዝግጅት የሚያዩ ከሆነና ሰዎች ቦዲጋርድ ሁሉ ሊያበጁ ይችላሉ። እኔ ግን ቤቴ ውስጥ ሲገባ ማንም ተፈትሾም አይደለም የሚገባው። ይሄ ሰውዬ ዋጋ አለው ብሎ የተረዳ በሙሉ ራሱ ይጠብቃል። አፈናዎች ደርሰውብኝ ያውቃሉ። እኔ ብቀር እኔ አእምሮ ውስጥ ያለው እውቀት የኔና የኔ ብቻ ነው። ይሄ የዓለም በሽታ በሙሉ መንፈሳዊነትን ይነጥቃል። አሁን ዲፕሎማቶች እኮ ሻዮች መሰጣቸዋሉ የውጭ ሀገር ዜጎቹ ነው። ሌሎች ሀገራትም ላይ ኢንቫይት የተደረኳቸው የተላኩልኝ ነገሮች ስላሉ የማንኛውም ኢትዮጵያዊ ታሪክ ግማሽ ለነፍስ ግማሽ ለስጋ የተኖረ ነው። እስኪ ይሄኛውን አረፍ እንበልና ፒና ያለው እዚች ጋር ጥቁር ፒን ነገር ምንድን ናት? ይሄ እኮ የኮቱ በቃ ዝም ብሎ የኮቱ ጌጥ ነው። የኮቱ ጌጥ ነው። ምክንያቱም ተመልካቾች ሊጠይቁ ስለሚችሉ ምንድን ነው የሚለውን ሰማያዊ ነገር ለዛ ነው ሰማያዊ ነገር ምርጫዬ ስለሆነ ስለዚህ ዝም ብለህ ጌጥ ናት ማለት ነው። እሺ ከዘመናዊ የሕክምና ሳይንስ ጋራ ወይም ከኬሚስትሪም ሊሆን ይችላል አብሮ ለመስራት ያደረከው ጥረት አለ? እኔ ሁሌም ክፍት ነው ቤቴ። ማንም ሰው መጥቶ የገደብኩት ነገር እኔ ያለኝ ነገር ጠቃሚ ነው ተብሎ ታስቦ ለማንም ሰው ክፍት ነው። የትኛውን ቦታ ላይ ሲመጡ እኔ ራሴን ግልጽ አድርጌ ነው የምጠብቃቸው። ያለኝ ነገር ከጠቀመ ከነሱም ካለ እንዲሰጡኝ ይፈልጋሉ። ዝግነት የለውም። እስካሁን አንተን አፕሮች አድርጎ የሚያውቅ አካልም ይሁን ግለሰብም የለም ከነዚህ ዘርፎች? ያው በዘርፉ የኔ ጥሪ ነው እንጂ ና ብሎ ጠርቶኝ አንተ ሰው ይሄ ነገር ያስፈልጋል፣ የምትናገራቸው ነገሮች በሙሉ ደግሞ ይጠቅማሉና እንደዚህ ይደጉ ብሎ ጠርቶ የራሱ አካል ሊያደርገው የፈለገ የለም። አዲስ አበባ ዩኒቨርሲቲ እና ባህር ዳር ዩኒቨርሲቲ በጥምረት ቦታኒካል ጋርደን ለመመስረት ጥናቱን ጨርሰው ስነ ሆሳዕና የሚል ማዕከል ለመገንባት አንድ ዶክተር ጋብዞኝ የማዕከሉ አካል እንደሆነ አድርጓል። እንደነዚህ ግለሰብ ማለት ነው 2015 አካባቢ ያው እሱን አድርጓል። በሁኔታዎቹ ቁሙ ነው ያለ። ሲያልቅ እዛ የምታውቃቸውን ነገሮች በሙሉ የምርምሩ አካል እንድታደርግ እንፈልጋለን ተብዬ በዛ ጥሬስ ተደርጊያለሁ። ሌሎች ከሌላ ቦታ ሲመጡ ከኬንያ የመጡ ሰዎች አሉ። አማራንተስ በሚባል ተክል ላይ የሚሰሩ አማራንተስን ኢትዮጵያ ያላት የአማራንተስ ዘር ሁሉንም አይነት ነው። ያንን ወደ ገበያ ላይ ለማውጣት እየሰሩ ስለሆነ በአማርኛ ምንድነው አማራንተስ? አማራንተስ ነው የሚባለው ወይም እኛ የምንለው የአሳማ ጎመን ነው የሚባለው፣ ግን ቃሉ ራሱ አማራንተስ ነው። አማርኛ ቃል ነው። ዓለም አቀፍ ስም ተሰጠው እንጂ አማራንተስ የሚለው የኛው ስም ነው። የአሳማ ጎመን ይባላል። ሁሉንም የዓለመሞት ምሳሌ ተብሎ የሚነሳ ተክል ነው። ለምን ነው የሚጠቅመው? ሰውነትን ለመጠገን ሙሉ በሙሉ የሰው ልጅ የሚያስፈልገውን ነገር በሙሉ ይዘት ያላቸውን ነገሮች በውስጡ ይዟል እና እንደ ምግብነት ያገለግላል። በቡላ መልኩ ተዘጋጅቶ ከምግብ ጋር ተመጥኖ መቅረብ ይችላል። ስብራት ሲኖር ለመጠገን ይሆናል።
እና እዛ ላይ የሚሰራ ድርጅት መጥቶ አግኝቶኛል። እንዲሁም ሌላው ሀገር ላይ ያሉ እንደ ግለሰብ ነው የሚፈልጉኝ። እንደ ግለሰብ በሚሰሩት ስራ ላይ ያለኝን ነገር ይዤ እንድቀርብ ወይም ሰዎቹ በጋራ ስራ እንስራ ነው እንጂ እንደ ሀገር በሀገር ደረጃ ለተቋም ይጠቅማል እውቀትህ እና ወደ ተቋም ዩኒቨርሲቲዎቹ ብቻ ያ 2015 ላይ ከዛ በኋላ ምን ሰራችሁ? ከዩኒቨርሲቲ ባለው እዛው ሊተገበር የነበረ ባህር ዳር ስለነበር የሰላሙ ሁኔታ ስራውን አላሰራ ስላለ ቆሞ ነው ያለ። ለምን መሰለም ጠይቀህ ይሄንን ጤና ጥበቃም የሚመለከተው አካል ሊሆን ይችላል፣ ዩኒቨርሲቲዎችም ሊሆን ይችላሉ። አይ ቲንክ ካንተ ጋራ መቀራረብ ፈጥረው አንተም ብቻ ሳይሆን ልክ እንዳንተ ደግሞ ያሉ ሌሎችም ሊኖሩ ስለሚችሉ አብሮ ከዘመናዊ ሕክምና ጋራ እንዴት ጥቅም ላይ ሊውል እንደሚችል ማጥናት ያለባቸው ስለመሰለኝ ነው የምጠይቀው። ከዚህ በኋላም ቢሆን ትኩረት ሊያደርጉብህ የሚገባ ስለመሰለኝ ነው። ቦታ ጥያቄም እስካሁን ባህር ዳር ላይ ለዘር ማቆያ የሚል ቤት እየገነባው ነበር። ቦታ ጠይቄ አላውቅም እኔ የቦታም የፋሲሊቲ ሁኔታ ይሄን አድርጉልኝ የሚል ጥያቄ እስካሁን ማንንም ጠይቄ አላውቅም። መንግስትን ጠይቄ አላውቅም። አካባቢን ጠይቄ አላውቅም። ባለኝ አቅም የራሴን አቅም ብቻ በመጠቀም አሳይቶ ውጤታማ መሆኑን በቃ የቆምኩበትን የለም ሰልፌን አንድ ሰው በዚህ ልክ ማሸነፍ ከቻለ ያ እውቀቱ ረድቶታል ተብሎ እንዲመዘን ብቻ ነው ማድረግ የነበረ። አሁን በዚህኛው አመት ፕሮጀክት አለኝ 1 ቢሊዮን ብር ወጪ የሚያስወጣ ፕሮጀክት የተወሰነ ፐርሰንቱን ሄደንበት እየተገበርናቸው ነው። እዛ ፕሮጀክት ላይ እንግዲህ ፕሮጀክቱ ላይ የሚሳተፉ ሰዎች ሙያዊ ድጋፍ ስለሚያስፈልግ ሰዎቹን ስለምናካትት አጋሮችንም ስላገኘን አጋሮቹ ዘዋቸው የሚመጡት እውቀቶች ስላሉ በዛ መልኩ ራሱን የቻለ የልቀት ማዕከል እንዲሆን እፈልጋለሁ። እኔ ለምን ደሸት ሲባል በሀገር በቀል እውቀትና ክህሎት የመሪ ማዕከል መሆን ነው የኔ እንትኔ ራዕይ። ከዛ ተልእኮም አድርገው ደግሞ ጤናማ አመጋገብ ስርዓት ውስጥ ኢትዮጵያ ያሏትን ኢንዲጂነስ የሆኑ ልጆችን በሙሉ ማለት ነው መተግበር፣ ማስተማር፣ ሰዎችን ማብቃት፣ የራስ መለያና ብራንድን በመላው ዓለም ይዞ መውጣት። ሜዲን ሲል ኢትዮጵያ ሜዲን ኢትዮጵያ የሚለው ደግሞ ባለመብት እንድትሆን የራስን እውቀት ብቻ ያልተከለሰ ያልተበረዘ እንጀራዬን ይምጣ ስል የእንጀራ ፈርመንቴሽን የእናቶቻችን ነው። ኬሚስትሪው ምን የነሱ ነው። ሳይንስም ከመምጣቱ በፊት ይሄ ዘመናዊነት ሳይንስ ቀድሞ ቢኖርም ዘመናዊነት ከመምጣቱ በፊት እንጀራን ጋግረው አብልተውናል። የእንጀራ የልኬት መጠንን ስብጥርን እያንዳንዱን ነገር እናቶቻችን ደርሰውበታል። ስለዚህ እሱን ሌብል አድርገን በመላው ዓለም ይዘን መቅረብ እንችላለን። ቅመሞቻችን የስፓይሲዎችን መላው ዓለም ላይ ይዘን መቅረብ እንችላለን። እነሱን ነገሮች እንደዛ ፈልጋለሁ። ወደፊት ምናልባት አንተም አንዱ አጋሪ ከሆንክ እስቲ ከእንጀራ ጋር የተያያዘ በቅርብ ጊዜ አሁን እንዳነሳኸው ብዙ ሀገሮች ተሞክሮ ለመጋገር አስቸጋሪ ነበር። ማለት አይመጣም፣ የኢትዮጵያ እንጀራ ሌላ ሀገር አይመጣም። አንተ ዱባይ ላይ ያንን ማድረግ ችለሃል። እኔ እስከማውቀው የእንጀራ መጋገሪያ ከፍተሃል። ዱባይ መጋገሪያና መሸጫ አይደል? ስለሱ እስቲ ንገረን። እንዴት መጣልህ? እንዴት ይሻለህ? ማለት ከኢትዮጵያ ተጓጉዞ ነው የኢትዮጵያ እንጀራ እዛ የሚበላው። አንተ እንዴት እዛው መጋገር ቻልክ? የትምህርት ህይወት ማለት ይሄ ነው። እኛ ሀገር ላይ ሰብሎች እንዴት ነው የሚበቅሉት? 4 ወቅቶች አሉ። ሙቃት፣ ይሄ ወይና ደጋ፣ ቆላ ብለን ደጋ ብለን የምንከፍላቸው ወቅቶች አሉና እነዚህ የቦታ አቀማመጦች ሌላው ዓለም ላይ የሚኖረውን ወይዘር ማኔጅ እንድታረግ ይረዳዋል። የሚበቅሉልህ ሰብሎች የት ላይ ብትወስዳቸው ትተገብራቸዋለህ። የኛ ጤፍ ምን ይፈልጋል? እንጀራ ለመሆን የራሱን ውሃ ይፈልጋል፣ የራሱን የአየር ንብረት ይፈልጋል፣ የራሱን ስርዓት ይፈልጋል። ሌላው ቦታ ላይ ሲሆን ያንን መቋቋም አይችልም፣ አይመጣም ኬሚስትሪ። ስለዚህ እናቶቻችን ምንድን ነው የሚያደርጉት? እንጀራ ለማቆየት ምን ይጠቀማሉ? ምንድን ነው የሚጠቀሙት? ገጠር አውራጅ ሲወርድ እንጀራው እንዳይበላሽ ዱር ተሄዶ ቅጠል ይሰበሰብና ስር ይደረጋል። ከስሩ ምን ይደረጋል? ባቄላ ይደረጋል። እንጀራው አይበላሽ። የሚያጥቡበት
በኋቃው ሲታጠብ በኋቃ ነው የሚባል አይደል? እሱ የሚታጠብበት እርሾ ሲያስቀሩ የእርሾ ልኬታ በኋቃ ሲታጠብ ራሱ እርሾ ይይዛሉ። በምን ያክል ጊዜ አብሲት የሚጥሉበት አብሲት የሚጣልበት መንገድ እያንዳንዱ ነገር ይሄ ሳይንስ ነው። ስለዚህ ሌላው ዓለም ላይ ወስደህ ስትተገብረው ይሄንን ሳይንስ በቀላሉ እናቶች ያረጉት የነበረውን ሌላው ዓለም ላይ የአየር ንብረቱን የዚህ የአየር ንብረት ጋር ሊስማማ የሚችለው ሰብለኛ ጋር አላው እሱን አመጣህ ትተገብረዋለህ ሆነ። ከዛ ለምን ደግሞ ኢትዮጵያኖች የሚወዱትን የራሳቸው የሆነ ነገር ሌላ ዓለም ላይ ጣፍጧቸው የሚበሉትን ነገር ምንም አይነት ኬሚካል ሳይኖረው አልሰጣቸውም። እኔ ቤት የምበለውን እዛ ቦታ ላይ ወስደህ ስታደርገው ሰው ሲያየው የሀገሪቱ ይሄ ቁጥጥር ባለስልጣናትም ሲያይ ጥሩ ነው ማለፊያ ሰጥቶ አፕሩቭ አድርጎልህ ሲሆን አሁን ይሄ ነገር እዛ ቦታ ላይ ብቻ እንዲቆም አልፈልግም። መላው ዓለም ላይ ሰዎች እንጀራ ለመጋገር እየጣሩ ነው። እንጀራ ለመጋገር ሲጠሩ የሀገራቸውን እህል ይጨምራሉ። በዛ ሀገር እንዲወጣ ፓንኬክ ነው የሚመስለው፣ እንደኛ ሀገር አይነት ላይወጣ ይችላል። ፕሪዘርቫቲቭ ይጨምራሉ። አሻግትም ረጅም ጊዜ ይቆያል። እሱ ሌላ ከጤና ጋር የሚመከር አይደለም። ስለዚህ የጤናው ዘርፍ ስለሆነ ማህበረሰብን ለመጠበቅ ትርፋማ ያደርግሃል፣ ትጠቀማለህ። ጤናማ አመጋገብ እንዲኖረው ህዝቡን አድርገሃል። የራስህን እውቀት ደግሞ በመላው ዓለም ውስጥ ማሳየት ትችላለህ። ማክዶናልድ መጥቶ ኢትዮጵያ ውስጥ ምግብ ሲሸጥልህ እንዴ ለምን ያለድ የኔ እውቀት ከማን ያንሳል? ተፎካክሮ ማሸነፍ፣ ተፎካክሮ ማሳየት። እዛ ሙሉውን አሁን ሚድል ኢስት የምንለውን ይሄ መካከለኛውን ምስራቅ በሙሉ የኛን ምግብ ለራሳችን ለሆነ ሰው እናደርሳለን። ከኛ አልፎ ደግሞ ዓለም ብራንድ ማድረግ ይያቀው ማድረግ ትችላለህ። እስራኤልንም ጨምሮ ማለት ነው። ሁሉም ሀገራት ወደ አሁን እያደግን ሁሉም ሀገራት እንገባለን። በዚህ ብቻ ሳይሆን ተፈጥሯዊ ሕክምናችን ቻይናዎች አሁን ሙሉ በሙሉ የተፈጥሮ ሕክምናዋን ቻይና ቀጥ አርጋዛለች አይደል? የኛም የተፈጥሮ ሕክምና የኛም ይሄ ሜዲሲናል ፕላንት የምንላቸው ሌብል ተደርገው ሃርድ ከረንሲ እንዲያመጡ እኛ እንድንጠቀምባቸው ብቻ አይደለም፣ ሃርድ ከረንሲ ማምጣት ይችላሉ። ልከናቸው የገቢ ምንጭ መሆን መቻል አለባቸው። ፕሮሰስ ተደርገው ያለቀላቸው መድኃኒቶች ብቻ ቀጥታ ከሆነ የምንጠብቅ አይበለው መንገድ ባይኖር የራሷ ወደብ የሌላት ሀገር ይዘህ ድንገት ዓለማት በሚያደርጉት ሽኩቻ ውስጥ ያለው አንድ መተላለፊያ ቢቆም ጦርነቶች መጥፎች ናቸው። ጦርነቱ ሳይሆን ሰው በጤናው የሚፈተንበት ለዕለት መድኃኒት የሚፈልግ ሰው መድኃኒት ቢያቆም ሊያልፍ ይችላል። ስለዚህ እኛ በዚሁ መሸፈን ከቻልን በዚሁ ከመሸፈን አልፎ ደግሞ በቤትህ እውቀቱ ኑሮ ተንከባክበው የምትጠቀምበት ከሆነ ዶላር አስቀርቷል፣ ውጤታማ ነህ። ዶላሩን ከማስቀረቱን ባሻገር ልከህ ጤፍ ልከህ በርበሬ ልከህ እያንዳንዱ ነገር እነዚህን አሁን ቅመማ ቅመሞቻችን የኛ በዓለም ገበያ ላይ ህንድ ናት ቅመማ ቅመም አይደል? እኛም ስፓይሲው ማርኬት ላይ ልከን ሌብል አድርገን ብራንድ ብናደርገው ወደ ሀገር ውስጥ የምናስገባቸው እቃዎች ከዶላር ጋር ያላቸው ቁርኝት ባላንስ እያደረገ ይሄዳል። ስለዚህ ውጤታማ ነው የምንሆነው። ላለፉት 2 አስርት ዓመታት እንግዲህ በዱባይ ብዙ እየተሞከረ ሲያስቸግር የነበረን ነገር ተግባራዊ አድርገናል። እንደ እናት ጓዳችሁ ወዝና ለዛውን ሳይለቅ ንጹህ የጤፍ እንጀራ ሻርጃ፣ አጅማን፣ ዱባይ ጋግረን ለማህበረሰቡ እያቀረብን ነው። በስራ መገለጥ ማለት እንዲህ ነው። ያለምንም ፕሪዘርቫቲቭ ያለምንም ተጨማሪ ኬሚካል ንጹህ የጤፍ እንጀራ በእንደዚህ በምትመለከቱት መልኩ አዘጋጅተን እንግዲህ ለገበያ እያቀረብን ስለሆነ ማዘዝ የምትፈልጉ ሰዎች ካላችሁ በስልኮቻችን እየደወላችሁ ማዘዝ ትችላላችሁ። +971 502 46 46 19 እንዲሁም +971 528 91 96 76 ደውላችሁ ለማንኛውም ፕሮግራም ቢኖርባችሁም እንዲሁም በዘርፉ ተሰማርታችሁ እየሰራችሁ ካላችሁ በጅምላም ስለምናከፋፍል እዘዙን። በመላው ሚድልስት እንግዲህ አልሆን ያለን ነገር በማድረግ ደሸትን በመላው ዓለም ብራንድ የማድረግ ዘመቻ በሁሉም ዘርፍ ላይ ተሳታፊ በመሆን ማሳየት ነው። በስራ መገለጥ ይሏችኋል። ይሄው የእናት ጓዳችሁን የሚመስል በወዙ በለዛው ምንም ለውጥ ሳይኖረው እንጀራችን ይኸው እንጎቻ ብለን ይዘነው መጥተናል። ለጤናማ ህይወት ጤናማ አመጋገብ ኒውትሪሽን ለሰው ልጅ ዋነኛው
መሰረት ስለሆነ ነው። የገበሬው ልጅ ዮሐንስ ሽፈራው ነኝ። እንግዲህ ደግሞ በዱባይ እንዲህ ተከስተናል። ሃሎ ማለት የእናንተ ድርሻ ነው። ሰላም ሁኑ፣ ሰላም ቆዩ። ሌላው ምን ያክል ፕሮቴክትድ ነህ? ምክንያቱም እኔ አሁን ከአንተ ጋር ሳወራ ሁሌ የሚያሳስበኝ ደህንነትህ ነው። ምክንያቱም ይህ ሁሉ እውቀት ይዘህ እንደ ትሬት ነው ሊያዩህ የሚችሉት። ቀድመው ገበያውን የተቆጣጠሩ ዘመናዊ መድኃኒት የሚያቀርቡ አካላት አንተን መጠቀም ካልቻሉ ያንተን መኖር አደጋ ውስጥ ሊከቱት የሚችሉ ስለሚመስለኝ ምን ያክል ጥበቃ አለህ? ምን ያክልስ ራስን መጠበቅ ትችላለህ? ለመሰለህ ማነሳለህ። ከዚህ በፊት አንድ ኤክስፒሪየንስ አለኝ። በፊተኛው ሻይ ቡና በምሰራ ጊዜ አይ ቲንክ 1998 99 ምናምን አካባቢ ሊሆን ይችላል። አንድ ሰው አስታውሳለሁ። ዶክተር መኮንን የሚባሉ ናቸው። ራሽያ ሜካኒካል ኢንጂነሪንግ ይመስለኛል ተምረው የመጡ ፎቶግራፍ አይተው ሰውየው መምጣት አይጠበቅበትም የትም ኖሮ ዳያግኖሲስ ይሰሩ ነበር ምን እንዳመመው እና ሰዎች አገናኝተውኝ ሻይ ቡና ላይ እንዳቀርባቸው ነው የፈለጉት። እኔ ደግሞ የተጣራ ነገር ይዤ መቅረብ ስለነበረብኝ መጀመሪያ I have to test it ቢሮዬ ሊያሳዩኝ ይገባል እንደሚችሉ ብዬ አንዳንድ በግልም ካውንስል ማድረጋቸውን ሰዎች ምናምን ፎቶአቸውን እያመጣው ቴስት እንዲያደርጉት አደረግ ነበርና የሆነች ትንሽ የማሽን የምትመስል ነገር ቦክስ ነገር አለቻቸው። ፎቶ እዛ ላይ ያስቀምጡታል። የሆነ ልክ ይሄ አቮሜትር የሚባል የኤሌክትሪክ መሳሪያ ላይ የሚገጠም አይነት አርሞች አሏቸው፣ ፖዚቲቭ እና ኔጌቲቭ ገመድ ነገሮች። እሱን እዚህ ራሳቸው ላይ እንደዚህ እያደረጉ ምናምን ጋምቤላ ምናምን ያለ ሰው ምን እንደሚያመው ይሄ ኪንታሮት አለበት ይሏል እና ቼክ ሲደረግ እውነት ነው። መጀመሪያ ሰዎቹን ጠይቄ ነው እኔ ለሳቸው ሳልነግር ማቀርባቸው። ይሄ HIV ያለበት ምናምን ይሏልና 100% ዳያግኖሲስ ራሴ ቴስት አድርጌያቸዋለሁ። ቢሮ ውስጥ ያቀረብኩላቸው በሙሉ 100% ማወቅ ይችሉ ነበር እንትናቸው ችግራቸው። ከዛ ሕክምናው ላይ ግን አንዳንዶቹ አይመጣላቸውም በሚያክሙበት መንገድ ማለት ነው። ምንም እጅህን አይነኩም፣ ያለበት መምጣት አይጠበቅብህም፣ ዋጥ ተቀባ የሚሉ ነገር የለም። አንድን ኮማ ውስጥ የገቡ ሴት ሕክምና ሲያደርጉላቸው የሉም እሳቸው እኮ። ከዛ እጃቸውን አንቀሳቀሱ ምናምን ሰማንና ክሪቲካል ላይ ናት፣ ልረዳት አልችልም፣ ልረዳት የምችለው ቤት ሌላ ማሽን አለኝ አሉ። እና እዛ ጋ ሄጄ አንዳንድ መሰራት ያለባቸው ነገሮች አሉ፣ ግን it's too late ነው ያሉት። በሶስተኛው ቀን ምናምን ሞቱ ሴትዮዋ። ከዛ እኔ ላቀርባቸው ስል ምንድነው ያልኳቸው፣ ማስክ አድርገው ማንነቱ ሳይታወቅ ነው ሻይ ቡና ላይ ማቀርቦት። ምክንያቱም ይሄ ትሪትን የሚያደርገው ብዙ አካል አለ መምጣታቸው የሚያሰጋው። አሁን ገብተዋል ሰለሞን ምናምን አሉና ምን ሆነ በመሃል አይ ቲንክ ቴምፕትድ ሆኑና ሰዎች እንትን ሲያደርጓቸው የሆነ መጽሔት ላይ በደንብ እየታዩ ስማቸው ተገልጸው ምናምን ኢንተርቪው ሰጡ። በማዘን ነው ማነሳው። ይሄን ምናልባት ቤተሰቦቻቸው ይሄን ዝግጅት የሚያዩ ከሆነና አንዳንድ ነገሮች እጃቸው ላይ ካሉ ኮንታክት ቢያደርጉኝ ደስ ይለኛል። ሊጠቀምበት የሚችል ሌላም ሰው ሊኖር ስለሚችል። ከዛ ድንገት ነው ጠዋት ተነሱ፣ ወደ መታጠቢያ ቤት እየሄዱ ወደቁ አሉ። ግን ኢሚዲየትሊ ማታ ከገሌ ጋር ነው ያመሻሁት ብለው ተናግረው በቃ ህይወታቸው አለፈ። ስሰማ ከሞቱ በኋላ ነው ያወቅኩትና ስቲል እንትን ያደርገኛል ታውቃለህ፣ ይቆጨኛል። እኛ ሰው በደንብ ራሳቸውንም ጠብቀው ሌላውም ሰው መንግስትም ይሁን የሚመለከታቸው አካላት ሊጠብቋቸው ይገባ ነበር ብዬ ነው ማስበውና ሲገባኝ የሚጠጣበት ቦታ ምናምን ነው ያመሹት ስሰማ። በዛ ልክ አንተ ምን ያክል ራስን ትጠብቃለህ? ሚዲያም ላይ ሳይህ ስስት ነው የሚሰማኝ። ይሄ ልጅ በጣም ፕሮቴክትድ መሆን ያለበት፣ ምክንያቱም ኢንዲጂነስ ኖሌጁ እያደገ ሲመጣ ስጋት የሚሆንባቸው ሌሎች አሁን ዘመናዊ በምንለው የሕክምና ዘርፍ ያሉ ግለሰቦች ሊሆን ይችላሉ፣ አካላት ሊሆን ይችላሉ፣ መድኃኒት አምራቾች ሊሆን ይችላሉ፣ ችግር ውስጥ ሊከቱ
የሚችሉ ስለመሰለኝ ነው። እና ምን ያክል ጥበቃ አለ? ጥበቃ ለእግዚአብሔር መስጠት ነው። አሁን ባለኝ እንትን ሰው ሲለየኝ ሲሰናበተኝ አይቼ ህይወት ዳግመኛ እንደተሰጠችኝ ያወቅኩ ሰዎች ቦዲጋርድ ሁሉ ሊያበጁ ይችላሉ። እኔ ግን ቤቴ ውስጥ ሲገባ ማንም ተፈትሾም አይደለም የሚገባው፣ ክፍት ነው። ዋጋዬ ከገባው ራሱ ሰው ይጠብቅ። እንደዚህ አይነት ነገሮች አሁን ሲባል ይሰማል። ዓለም ላይ መኪና በውሃ እንዲሰራ ያደረገ ሰው ነበር አይደል? ይሄ ሃይድሮጅን እና ኦክሲጅንን ቦንድ ኢነርጂውን ለይቶ ሞተር ኢንጂን ሰርቶ ነበር። ማን የተጎዳው? ያ ሰውዬ ባለመኖሩ። ያተረፈ ሰው ሊኖር ይችላል እኮ፣ ግን ያ ሰው ቢኖር በውሃ ከሆነ መኪና የምንጠቀመው ማን ነበር የሚያተርፈው? ይሄኛውን ኃይል ይሄኛውን ጉልበት ለሌላ ሁሉ ነገር መጠቀም ይቻል ነበር። እኔ ራሴን አጋልጬ ይዤ የመጣው ፊት ለፊት ህይወት አግኝቻለሁ ብዬ ነው። ስለዚህ ሰዎች ህይወት ያገኙበታል የምለውን ነገር ሳጋራ በግልጽም ስለሆነ የመጣው ይሄ ሰውዬ ዋጋ አለው ብሎ የተረዳ በሙሉ ራሱ ይጠብቅ። የሰው ማድረግ ለምን ድጋሜ እድሌ ነው፣ ድጋሜ ቻንሴ ነው። ትናንት ህይወት ቀርቷል። የኔ እድሜ ደግሞ ባንክ ውስጥ የተቀመጠ ገንዘብ አይደለም፣ የምተማመንበት አይደለም። ሲሰጠኝ እግዚአብሔር ሲሰጠኝ የምኖርበት ስለሆነ እሱን ተስፋ በማድረግ ተነቀቃለሁ። አዎ ካሳለፍኳቸው ነገሮች ብዙ ነገሮችን ስላሳለፍኩ ከዛ በኋላ እጠነቀቃለሁ። ያለኝን አመኔታዎች ላይ ያለኝን ነገር ሙሉ በሙሉ መስጠት የሚባለውን ነገር አሁን እያስተካከልኩ መጥቻለሁ። እንደው አትታረምም እባላለሁ። እዚህ ቦታ ላይ ተደጋጋሚ ነው የምጎዳው። ምንድን ነው ደርሶ በሚያውቀው? ተመርዣ አውቃለሁ። ምግብ ላይ አፈናዎች ደርሰውብኝ ያውቃሉ። ጉዳቶች የሆነ ጊዜ ታግቼ ምናምን ስትል አስታውሳለሁ። እና እነዚህ አይነት ነገሮች ሰዎች አሁን ጥቅም ያገኙበት ሲመስሏቸው የሚወስዱት ነገሮች ይኖራሉ። ከዚህ ነገር አሁን ያልተፈለገ ቦታ ላይ መገኘት ሙሉ በሙሉ ዝም ብሎ ሁሌም የዋህ ሆኖ መቀጠል የሚለውን ነገር አስተካክላለሁ። ግን እንደ ፕሮቶኮል ሰው በዮሐንስ እጠቀምበታለሁ ካለ ራሱ ይጠብቅ። ለምን ስክሪን አድርጌ ራሴን ይዤ መጥቻለሁ። ድብቅ ማንነት የለኝም። የሚጠቅሙ ነገሮችን ብቻ ነው የምሰጠው። ካልጠቀሙም መዝኖ አይቶ ሰው መተው ይችላል። እኔ ብቀር እኔ አእምሮ ውስጥ ያለው እውቀት የኔና የኔ ብቻ ነው። ሌላ ሰው የት ቦታ ሄጄ እማረዋለሁ ሊለው የማይችለው ነው። በፈቃደኝነት እስከሰጠው ድረስ ሊጠብቀው የሚገባው ራሱ ሰው ነው እንጂ እኔ አሁን ልጠብቅ ብትል እድሜ ላይ 100% የምትተማመንበት ተስፋና እምነት ላይ ብቻ ነው። እግዚአብሔር ያኖረኛል፣ እግዚአብሔር ጊዜ ይሰጠኛል፣ እግዚአብሔር የምፈልገውን ነገር ይሰጠኛል ብሎ ማመን አንዱ አካል ይሄም ስለሆነ የአካላዊ የጤና ችግር አሁን ብዙ ጊዜ ጭንቀትን በመስጠት አካላዊ በሽታዎችን መፍጠር ከመንፈሳዊ ህይወት መለየት ስለሆነ ብዬ ማምነው ይሄ የዓለም በሽታ በሙሉ መንፈሳዊነትን ይነጥቃል። ስለዚህ መንፈሳዊነቴን ማጣት አልፈልግም። ስለምን ልጨነቅ? ስለምን ሸክምን ላብዛ ራሴ ላይ? ለሰው ሰጥቻለሁ። ይጠቅመኛል ያለ ሰው ራሱ ይጠብቅ ራሱ። ሌላ ደግሞ አንድ የውጪ አገር ከፍተኛ ስልጣን ላይ ያለ ሰው ዘመድ ታመው አንተ በሕክምና ተስፋ ቆርጠው አንተ እንድታክማቸው ተጠይቀህ እንደምታውቃለሁ። ስለሱ ነገር እስቲ። ዶክመንቶች ከየትኛውም ቦታ ላይ ይመጣሉ። አሁን ለምሳሌ የኤሚሬትስ አውቃለሁ እኮ የትም ቦታ ላይ የትም ሀገራት ላይ አሁን ዶክመንቶች በብዙ መንገድ ከየትኛውም ሀገር ከታይላንድ፣ ከቻይና፣ ከኤሚሬት፣ ከአሜሪካን ከየትም ሀገር ነው የሚመጡልኝ። ኢትዮጵያዊ ካልሆኑ ሰዎች ማለት የውጭ ሀገር ዜጋ የሆኑት እዚህ ፈንክሽናል ሜዲሲን ላይ የሚሞክሩ እነሱም ልምዱ ያላቸው ግን ያው ስክሪን ላይ ሲያዩ ያጠኑ ይሄ ሰው ምንድነው የሚለውን ነገር ከቅርባቸው ካሉ ሰዎች ደግሞ አድቫይስ ሲያገኙ ሻዮች አሁን ዲፕሎማቶች እኮ ሻዮች የሚሰጣቸው አሉ። የውጭ ሀገር ዜጎቹ ነው ህርቦችን የሚፈልጉ ሰዎች ሲመጡ ኢትዮጵያ የሚኖሩም እዛ ሆነው እዛ ኢትዮጵያ የቅርቦች ያሏቸው ህርብ ከኢትዮጵያ እንፈልጋለን ተብለናል ብለው የሚወስዱላቸው ሰዎች አሉ። ይሄ እነሱ ጋር አሁን ኤንአርአይ አለ፣ ግሪን አናላይዘር ስላለ ስካን ያደርጉታል። ተክሉ ምንድነው የሚለውን ያውቃሉ። ጎጂ ነገር ካለው ወይም ይሄ ፔስቲሳይዶች ካሉት ሪጀክት ስለሚያደርጉት
ይወስዳሉ። አንተም ብቻ አይደለም የሚያምኑህ ያላቸውን የመለያ ቴክኖሎጂያቸውንም ስለሚያውቁ ስለሚያጣሩት ይወስዳሉ። ከሌላው ዓለም ጋር ይመጣሉ። ዶክመንቶች ይላኩልኛል። መፍትሄ ካለው መፍትሄ አለው እላቸዋለሁ። አሁን ይሄን ማልነግር እስኪ ልሂድና ካሸነፍኩት ችግሩን ካሸነፍኩት ለኢትዮጵያም ክብር ስለሆነ በቅርብ እሄዳለሁ። ይሄንን ነገር በኔ ግን ያው ተጠርተሃል ትሄዳለህ? ተጠርቻለሁ። አዎ ስለተጠራው በኔ ከተሸነፈ እኔ ማድረግ ከቻልኩ ለሀገሬ ሌላ ክብር ነው። ኢትዮጵያኖች በስደት ብቻ አይደለም የምንታወቀው። ኢትዮጵያ ለኛ የሰጠነው እንትን አለ ራሳችንን፣ እነሱ ደግሞ ለኛ የሰጡት ቦታ አለና ያንን ነገር ማሳየት ከቻልኩ ሌላ የሆነ የሀገር ክብር ማምጫ ይሆናልና አሁን በቅርቡ ሄዳለሁ። እሱን እግዚአብሔር እርዳኝ ውጤት ላምጣበት እንጂ ከሌሎችም ሀገራት ይመጣሉ። አሁን ከኦቲዝም ጋር የተያዙ ኬዞች በብዛት የነጭ ልጆች የሚመስሉ ግን ዲኤንኤያቸው ጥቁር የሆነ ነው። አረብን ስታየው ቆዳው ነጭ ስለሆነ ነጭ ይመስልሃል። ሬድ ኢንዲያኖችን ስናያቸው አሁን ቆዳቸው ስለቀላ ስለነጻ አይደለም፣ ጂናቸው ላይ ያለው የዘር ሀረግ ነው የሚወስነው። እና እንደነዚህ አይነት ጥቃት ያለባቸው ሁሉም ነው የሚልክልኝ ዶክመንት። ስለዚህ ማሸነፍ ከቻልኩኝ እያንዳንዱን ነገር በውጤት ማጀብ ከቻልኩ እንደ ሀገር ለኢትዮጵያም የሚጠቅም ነው። ሞክሬው ደግሞ ሙከራም ስለሚመዘገብ ሙከራ መጠራቱ ሌሎች ሀገራትም ላይ ኢንቫይት የተደረኳቸው የተላኩልኝ ነገሮች ስላሉ አንዳንዶቹን ከፍርሃት አልፈልግም ያልኳቸው አሉ። ከፍርሃት ማለት ደህንነትን ፈርተህ ማለት ነው? ደህንነቴን ብቻ ሳይሆን ራሴን ያስገዛሁት ይመስለኛል። ምቹ ነገር አለ እኮ አሁን ሌላ ቦታ ላይ ሄደህ እስከጠቀምክ ድረስ ለሲስተሙ ምቹ ከሆንክ ድረስ የሚያስፈልግህን ነገር ተሰጠህ ትያዛለህ። ያ ማለት ሌላ ባርነት ነው። ልምድ ተወስዳለህ። ይሄን አድርጎልናል ብለን ባንኩራራበት ከቀደሙን ሰዎች ቅጣው እጅጉ ላይ ልምዶችን እንወስዳለን። ብዙ ነገሮች ሲባል ሰምተናል። ለኢትዮጵያ ምንድነው ያለው ነገር የዋላየ ነው። ሌሎችን ፕሮፌሰር ነው እንዲሁም አክሊሉ ለማ ፕሮፌሰር አክሊሉ ለማ ላይ ልምዱ አለን። ዓለምን ያስጨነቀ ብልሃር ዛሬ ዓለምን አይደል ያስጨነቀ? ብልሃር ዛሬ ዓለምን ሲያስጨንቅ በቀላሉ መፍታት ችሎ ነበር። ያንን ልምድ ያገኘው ደግሞ ከእናት ከአባቱ የህይወት ልምድ ሂደቱን እዛ ነበርና አይቶት የነበረው ለዓለም መድኃኒት ሰጥቶ ነበር እንደወድን ፕሮፌሰር ለኢትዮጵያ ብዙ ነገር ማድረግ ይችሉ ነበር። ምቹ ነገር ቀረበላቸው። እስኪ ይምጡና ያሳዩኝ ተባሉ። ዓለም እንደዚህም ሁሉ ያዘናጋሉ። አጉል ራሱ ይሄ ክብር መሰጠትና ለነሱ ሲስተም ምቹ መሆን ይጥላል። ስለዚህ እኔ ከቀደሙኝ ልምዱን ወስጃለሁ። እነዚህ ሰዎች ምን ላይ ነው የምናስታውሳቸው? ትልቅ አልነበሩም ወይ? የሰሩት ስራ እኮ በዘመናቸው ዓለምን ፈትኖ ለነበረ ነገር ግብአቱ ነው ነበር። ግን እንደኛ ሀገር ሲመጣስ ኢትዮጵያ ራሷን የቻለ ሌብል ያደረገችው መድኃኒት አላት። እነሱ አክሊሉን ስንወስድ አሁን ለዓለም ድህነት ምሳሌ የሆነ ሰው እኛ አለን ወይ? ስለዚህ ልምዱ አለኝና ወደ ሌላ ሀገር የምፈራበት ምክንያት እኔ ተጠልፌ እንዳልቀር፣ የራሴ የታሪክ ባለቤት ሳልሆን እንዳልቀር፣ ሌሎችም በብዛት ብናነሳቸው በዚህ ዘርፍ ላይ የተሰሩ ብዙ ኮንስፓይሬሲዎች አሉ። ሰዎችን በምን አይነት መንገድ የተጠለፉ ማህበረሰቡ ደግሞ ግንዛቤው የተለየ እንዲሆን የተደረገበት መንገድ ስላለ እሱ ልምድ ስላለኝ እኔ መሄድ የሚለውን ነገር ብዙ ጊዜ ከለክላለሁ። ነገም የአባቴ እውቀት ነው የምል፣ ዛሬም የአባቴ እውቀት ነው የምል። ከነገም በህይወት እስካለው ድረስ አባቴ ገበሬ ነው፣ ካህን ነው። የማንኛውም ኢትዮጵያዊ ታሪክ ግማሽ ለነፍስ ግማሽ ለስጋ የተኖረ ነው። ስለዚህ ራሳችንን ካላጎላንበት፣ ራሳችን ካልገለጽንበት፣ የኛ ነው ብለን ካልተማመንበት ትንሽ ነገር ስናሳይ ይዘን አይች ሀገርማ ብለን ሌላው እንደሚያረጋት ታይትል ሰተን የምንሄድ ከሆነ እኛውንን የምንጠፋበት። ስለዚህ ቅርሱ ነው እንዲኖር እነሱን ነው የምፈራው። መሄድ የሚለው ነገር እንዳያስቀረኝ እፈራለሁ፣ እንዳያጠፋኝም እፈራለሁ። ሌላ እስቲ ስለ ግብርና ደግሞ ንገረኝ። የግብርና ስራ እንደምትሰራ ነው የማውቀውና ስለሱ ደግሞ አጫውተን። አንዳንድ ሰው በቲክቶክም ይሁን በሌላ ማህበራዊ ሚዲያ ሲያይህ ሄርባል ሜዲሲንን መተዳደሪያ አድርገህ ቀደም ብለህ ነግረህናል፣ ምን ያክል በነፃ ኮንትሪቢዩት እያደረግህ እንደሆነ። ግን መኖሪያ እሱ የሚመስለው ሰው አለና
ስለ ግብርና ደግሞ ኸርባል ሜዲሲኑ ፍላጎትና ምኞቴ እኛን ለመግለጽ ኢትዮጵያዊነቱን ለማሳየት ያለንን ሀብት ለመጠቆም የምጠቀምበት እንደ ሆቢ ስለሆነ ነው እንጂ ሙሉ በሙሉ ስራዬ ጤናማ ምግብን ማቅረብ፣ ግብርና ላይ መስራት፣ ተፈጥሮን መጠበቅና መንከባከብ፣ መድኃኒቶች መድኃኒት አድርጎ ማዘጋጀት ብቻ ሳይሆን እንዲቀጥሉ ማድረግ፣ የምግብን ምግብ ብሎ መለየት፣ መድኃኒትን መድኃኒት ብሎ መለየት፣ የማዕዛን የማዕዛ ናቸው ብሎ መለየት፣ እነሱ መንከባከብ። ሌላው ደግሞ የግብርና ምርቶች አሁንም እንግዲህ በዚህ ዓመት ጤናማ የሆነ ከማሳ እስከ ማዕድ ድረስ የሚቀርብ ማቀነባበሪያ እያዘጋጀን ስለሆነ አሁን በቅርቡ ያንተ ፖድካስት ራሱ ለህዝቡ ከመድረሱ በፊት ሊሆን ይችላል ምግቦቻችን ለህዝቡ እናቀርባለን። ያው ዓመት ስለሆነው እየሰራውበት ካስተዋወቅኩት ዓመት አልፎታል። የደሸት ገበያ ብዬ በሙሉ ካስተዋወቅኩት ቆይቻለሁ። ግን ትግበረው ላይ ትንሽ ወደኋላ ሆኛለሁ ከሁኔታዎች አንፃርና ቋሚ ሄልዝ ኤንድ አግሮ አይደለ ግብርናና ጤና በአንድ የጤና አጠባበቁ በተፈጥሮ መንገድ ስለሆነ ግብርናም ደግሞ ያው የተፈጥሮ አንድ አካል ስለሆነ የግብርና ህይወት እሱን አቀናጅቼ ነው ይዤ የምመጣው እንጂ ይሄኛው ብቻ መተዳደሪያ አይደለም። እሱም አብሮ አለበት። የግብርና ምርቶቻችንም እንደዚሁ ታሽገው ተቀነባብረው ለምግብነት ተዘጋጅተው ሌብል ተደርገው ዓለም ላይ በሙሉ ከሌላው ሀገር ላይ የምናስመጣቸውን ነገሮች በሙሉ ጣሊያኖች ስንዴ ብቻ አምርተው ያው ፓስታና መኮረኒ እያበሰሉን ነው። እኔ እናንተ ከ420 ሺህ ዘር ናቸው አይነት የሚባሉ የእጽዋት የምግብም የመድኃኒትም የመዓዛም ተክሎች አሁን ብዙዎቹ በመጥፋት ላይ ናቸው ተብሎ ቁጥራቸው ቢያንስ ከነዛ መካከል 7000 ነገድ ተብሎ ወይም ደግሞ በአይነት 365000 ኢትዮጵያ መገኛው እንደሆነ ታሪክ ይናገር ነበር። ስለዚህ እነዚህ ነገሮች በሙሉ ለዓለም ዘንድ ብንመጣ ትልቅ ግብአት ናቸው ያሉን። እኔ በእኔ አቅም 1400 የሚሆኑትን የምግቦችን አውቃለሁ፣ 700 የመድኃኒቶችን አውቃለሁ። እነዚህም በማብቃት ለሰው ልጅ ይዞ በመቅረብ ለሰው ልጅ አገልግሎት ላይ እንዲውሉ በማድረግ ግብርናውም አንዱ መስክ ስለሆነ በተለይ ትልቁ ነገር የኛም የጀርባ አጥንት እሱ ስለሆነ እሱ ላይ አለው። ከነዚህ 1400 እና 700 ውስጥ ምን ያክሉ ነው ያንተ እርሻ ማሳ ላይ ያለው? የእርሻ ማሳ ስፋትስ ምን ያክል ነው? የሚያመርታቸው ነገሮችስ እኛ ከምናውቃቸው የሚጠቀሱ አለ ወይ? የእርሻ መሬት ተብሎ አብዛኞቹ የክራዮች ናቸው። በራሱ ፋርም ብለን አሁን በዚህኛው በአዲሱ ፕሮጀክቶች ላይ ጥያቄዎች አሉን፣ ጠይቀናል። በዘርፉ የሚመለከታቸው አካላት ቦታዎቹን ካመቻቹልን ግሪን ሃውስ አለው። ግሪን ሃውሶቹ ላይ ሁሉንም አይነት የዘር ተክሎች ማበልጸጊያ እንዲሁም ደግሞ የምርምር ሴክተር ይኖረዋል። መድኃኒቶችን ለይቶ ሌብል ማድረግ ማብቃት ላይ የምንሰራባቸው ሰብሎችን የዘር ሰብሎችን ደግሞ የምናጠምርባቸው እነዚህ በፕሮጀክቴ ላይ ተካተዋሉ። እስካሁን ያሉት መሬቶች በሙሉ የኪራዮች ናቸው። ሌላው ጥንትም ጀምሮ የቤተሰብ የነበሩ በቤተሰብ ለእርሻነት የምንጠቀምባቸውን ጤፍ፣ ነባር ጤፍ፣ ገብስ፣ ስንዴ፣ ሽምብራ፣ አተር፣ ባቄላ እነዚህን ከፋፍለን እንዘራባቸዋለን። በዙሪያ ያሉ ሰዎች እኔ የማቆያቸውን ዘሮች ነባር ዘሮችን እሰጣቸውና አሁን ዘንድሮ እሰጥሃለሁ 10 ኪሎ ከሰጠው በአመቱ 20 ኪሎ ነው እኔ የምፈልግ አንተ 10 ኪሎዬን 20 ኪሎ አድርገህ እንድትሰጠኝ። ለምን ዘር እያቆየህልኝ ነው፣ ትንከባከባለህ፣ ለራስህም ታቆያለህ። እንደዚህ እያደረግኩ ዘር ደግሞ በየገበሬው እጅ አቆያለሁ። ገበሬዎቹ ማዳበሪያ ያልዘሩበት ምንም አይነት ፔስቲሳይድ የሌለው ድንችና ጎመን የሚያበቅሉበት የጓሮ መሬት ይኖራቸዋል። እንዲሁም በቆሎ የጓሮ መሬታቸው ላይ ዘሮችን እንዲተገብሩ አረጋቸዋል። የሀገረኛ በቆሎ ካየው ጉራማይሌው አሁን የለም፣ ነባር ዘር ነው እሱ። ሚሊዮን ዓመት ዘር ይሆናል። ያንን በማድረግ ዘር እየተጠበቀልህ ይሄዳል። የኛ ጤፎች አሉ ውርጭ መከላከል የሚችሉ ቦር የምንላቸው አሁን ቀይላባ ያለው ሙሬ የምንለው ጓንዴ ጤፍ የምንለው የጤፍ አይነቶች አሉ። ጤፍ በሶስት ከፍላቸዋለህ። ነጭ ጤፍ፣ ሰርገኛና ጥቁር ጤፍ ብለህ ነው የምትከፍላቸውና እነዚህን እንደየቦታው አንዳንድ ጣሳ ትሰጣለህ። በአመቱ 2 ጣሳ ይመልስልሃል።
2 ጣሳ ሲመልስልህ ለሱ ቀላል ነገር ነው፣ ለእኔ ትልቅ ነገር ነው። እኔ ልሰራው አልችልም፣ ተንከባክቦ ስለሚያቆይልህ እና አሁን ከጥር በኋላ የመንግስት ቤት እንሄዳለን። መንግስት ፕሮጀክቴን አይቶ እነዚህን ነገሮች ልሰራ ስለሆነ እስካሁን በግል ጥረት በቤተሰብ ታሪክ በቤተሰብ የህይወት መንገድ የመጣን ነገር የህዝብ ለማድረግ የቦታ ጥያቄዎች ይኖሩኛል። የእስካሁኖቹ ክራይ ናቸው። አሁንም እንደ አዲስ ደቡብ አካባቢ ሄደን የተከራየነው መሬት አለ። እዛ ላይ ለመተግበር እኔው ያደግኩበት ህይወትን ያየሁበት ደግሞ ባህር ዳር ላይ ግሪን ሃውሱን እና የምርምር ሴክተሩን እዛ ላይ ለማቆም መጀመሪያ በግዥ ሞክሬው ነበር። ባጋጠመኝ ችግር ቁሟል። ቦታውም የመጀመሪያው በእኔ አቅም ስለሆነ ጠባብ ነው። የተገዛ ቦታ ስለሆነ ጠባብ ነው። ሰፊ በሆነ መንገድ አስቤያለሁ። ከሚያግዘኝ ሰውና ከሚደረግልኝ መንግስታዊ ድጋፍ እንደ እግዚአብሔር ፈቃድ እውን አደርገዋለሁ ብዬ አስባለሁ። ባይደረግልኝም በማመጣቸው ግላዊ ውጤቶች ግን አደርገዋል። እስከተነፈስኩ በህይወት እስካለው የገቢ ምንጭ ሆነኝ እነዚህን ስራዎችን ገቢያቸውን በመሰብሰብ የመጨረሻ ነገር የሚሆነው ምንድነው? ግሪን ሃውስ ይሄ የጥናትና የምርምር የሚሆን ቦታ ላይ አቋቁሜ በዘርፉ ደግሞ እውቀቱ አሉኝ የሚሉት ከኔም የተሻሉት በሙያው ላይ ይሄን ነገር እናበርክት የሚሉ ሰዎችን ሰባስቤ እዛ ቦታ ላይ እውን አድርጌው የህይወት ተልእኮዬ ይሄ እንዲሆን ነው የምፈልገው። ዮሐንስ ሲሄድ የሚታሰብበት ማናችንም ስለምንሄድ፣ ግን እኔ ሲሄድ መጣ ሞተ እንዳይሆን ታሪኬ ያንን ነገር አቆሜ መሄድ ስለምፈልግ ባይሆንም ባልደገፍም እርግጠኛ ሆኜ አደርገዋለሁ። ለምን ላድርገው ብል ዛሬ ያሉኝ ልጆችን ይዤ ሰው ያልደረሰበት ጫካ ቦታ ላይ ሄጄ ማድረግ ስለምችል ሰው ፈልጎኝ ስለሚመጣ፣ ግን እኔ ፈልጌ ራሴ ስለመጣው ይሄ ነገር ደግሞ አይደረግልኝም የሚል እምነት የለኝም። ለምን እስካሁን ጠይቄ አላውቅም። አሁን መጠየቅ እጀምራለሁ። ጥሩ ነው። ያደግኩበትን ህይወትን ያየሁበት ማህበረሰብ አመስግኖኛል በአደባባይ። ድጋፋቸው ጥሩ ነው። ወደፊት ደግሞ ይሄ ነገር ይቀጥላል ብዬ ስለማመን ጥሩ ነው። በጣም ኦነስትሊ ስፒኪንግ እና እንትንን ከሬጅን ራሱ አደንቃለሁኝ የምትሄድበት መንገድ። ግን ባለሀብቶችስ በኢንቨስትመንት መንገድ ሊያግዙ የሚገባ አይመስልህም ወይ? ጥቅም ነው እንደው ሌላው ፋይዳ እንኳን ባይገባቸው ከራሳቸው ጥቅም አንጻር ኢንቨስት ቢያደርጉ የሚያዋጣቸው ስለመሰለኝ ነው። እና ከዚህ በፊት አፕሮች አድርጎ የሚያውቅ ባለሀብት አለ ወይ? ያው ይመጣሉ፣ ብዙ አይነት ይመጣሉ። ከኔ የህይወት ፍልስፍና ጋር ስለማይሄድ ሪጀክት አደርጋቸዋለሁ። ለምን? ያው ካልኩሌሽን ሲኖረው ጥቅምህን ብቻ ስታሰላ ማንነትህን ይቀይራል። ይመጣሉ። የሚመጡት ሰዎች በተለያየ ነገር አንድ ግብአት ይዞ መሄድ ማሰለጥናቸው ልጆች አሉኝ። አሰልጥኛቸው ስራ ላይ የተሰማሩ ውጤታሞች ናቸው። ግን እና ምንድነው የሚመጡ ሰዎች ኃላፊነትን ለኔ ስኬት ኃላፊነት ብቻ ነው። ግቡ ላይ የሚያስደርስህ መስራት ያለብህን ነገር እንደምትሰራው ስታምንና ያንተን ደካማና ጠንካራ ጎን መገምገም ስትችል፣ ቫልዩ ደግሞ ሰው ምን ያክል ይጠቀምበታል፣ ምን ያክል ያተርፍበታል። ግላዊ ነገሩ ላይ ብቻ ከሆነ ይወድቃል ነገር። በዘመናችን ብዙ ባለሀብቶች መጥተዋል፣ በስም የምናውቃቸው ክሬቲቭ ስላልሆኑ ይረሳሉ። እኔ ገንዘብ ይዞ የሚመጣ ሰው ክሬቲቭ መሆን መቻል አለበት። እኔ ጋር ሲመጣ አሁን ኤለን መስክን እየው የቴስላን ቀመሮች በሙሉ ዞዋቸው ተግብሯቸዋል። ኤለን መስክ ቢዝነስማን ነው፣ ክሬቲቭ ሰው አይደለም። ነገ እሱን የሚተካው ሌላ ሰው ሲመጣ ኤለን መስክ የሚባል ሰው ላይኖር ይችላል። ቴስላ ሁሌም አለ፣ ክሬቲቭ ሰው ስለሆነ እና የሚመጡ ሰዎች አዳዲስ ቢዝነሶች አሁን ሲመጡ ተውጠው ይቀራሉ አይደል? ኢትዮጵያ ውስጥ ይጠፋሉ። አዲስ ሲመጣ እንደዛ መሆን የለበትም። ቀጥ ያለ የማይናጋ ማህበረሰቡ ሀብት አድርጎት የሚጠብቀው ሌላው ሲጠቀመው ደግሞ ውጤት የሚያገኝበት መሆን አለበት እንጂ በአጭር ጊዜ ውስጥ ይሄን ብንሰራ ብሎኝ የሚመጣ ሰው አለ። በጀት ይዞ 20-30 ሚሊዮን ብር ይዞ እዛም በላይ ይዞ የሚመጣ ሰው አለ። እከለክላለሁ። ለምን? ከሀሳቡ ጋር የማይሄድ ሀሳቡን ነገር የሚበድልም ስለሚሆን። ግን አንተ የራስህን መርሆች አስጠብቀህ ብቻህን የምትሰራውና በትናንሽ ስኬል የምታደርገውን ነገር በትልቁ ለማድረግ
ኢንቨስተሮች ቢሳተፉ? ያው 6 ሰው መርጫለሁ። እንግዲህ አሁን ኢንቨስተሮች እንዲሰማሩ ትልልቅ ቢዝነስ ያላቸው እዚህ 6 ሰዎችን ሴሌክት አድርጌያለሁ። ከነሱ ማን ይቀራል እንግዲህ ደግሞ ያው ቀርታችኋል ስላችሁ አስቀራችኋለሁ። እሱን ማለት ፈልጌ ነው። ለምሳሌ አንዳንድ ጊዜ ኢኖቬተሮች የአንትረፕረነርሺፕ ባህሪ ላይኖራቸው ይችላል። ክሬተሮች ክሬት ያደርጋሉ፣ ግን ገበያ መፍጠር ያንን ነገር ስኬል አፕ ማድረግ ምናምን ላይ አሪፍ ላይሆኑ ይችላል። ጉልበት ይሆናል ብዬ ስላሰብኩኝ ነው። እንትን እንዳለው ነው። ይሄ እነዚህ መሰረታዊ መርሆችን አይ ሪሊ አፕሪሺየት እነሱ እንዳሉ ሆነው ያንን ተቀብሎ ስቲል ጥቅም ፈልጎ ነው የሚመጣ ኢንቨስተር። ይሄን የግድ አክሰፕት ማድረግ ያለብኝ ይመስለኛል። ያንን ጥቅም ግን at the expense of the society or ያንተ ህይወት ወይም ያንተ ፈጠራ እንዳይሆን አድርገህ ተጠንቅቀህ ማድረግ ያው ጥቅም ፈለገ ሲባል የጥቅም ውጤት የሚለካ እንጂ ምንም ጥያቄ የለውም። ገንዘብ ኢንቨስት ሲያደርግ የሆነ ሪተርን ፈልጎ ነው የሚያደርግበት መንገድ የሚበድለውና ፌዝ አውት አድርጎ ድርጅትህ እንዲከስር የሚያደርግ ሲሆን ተከላከለ ነው። እሱን ጠብቀህ አላገኘህም ወይ ነው? የለም የአጭር ጊዜ የረጅም ጊዜ ቅድ አጭር ጊዜ ውስጥ የሚጠቀምበት ዛሬ ያለውን ስም ዛሬ ያለውን አመኔታ ተጠቅሜ ገንዘብ ላገኝ የሚል ሐሳብ ያላቸው ሰዎች ናቸው የሚመጡት። ቋሚ የሆነ ነገር ፈልገው የሚመጡ አይደለም። እርሻ ላይ ስትሰማራና ጤና ላይ የረጅም ጊዜ የህይወት ኢንቨስትመንት ነው። እውነት ነው። የህይወት ኢንቨስትመንት ላይ ደግሞ በጣም ራሳቸውን ያወቁ ሩጫቸው ሁሉ ያለቀ የለም ሩጫቸው ሁሉ ያለቁ እንደዚህ እንደ ሆቢ ሊያደርጉት የሚችሉ አይጠቀሙ ማለት አይደለም። ዛሬ እኔ በቀን 50-60 ሺህ እንጀራ መጋገር ብችል ሃርድ ከረንሲ ይዞልኝ ይመጣል። ብዙ ዶላሮችን ይዞ ይመጣል። ያተርፋል እኮ ዘርፉ። ያን ዘርፍ ግን የሚቀየር ሰው ዘርፉን ላይ ለጥቅም ብቻ የሚያውል ከሆነ ይጠፋብሃል። ቋሚ መሆን አለበት። አንዳንድ ነገሮችን ስታያቸው አሁን ጊዜያዊ መፍትሄ እየሰጡን በየቀኑ ግን ከሰው ልጅ ብዙ ነገር የሚበዘበዝበት ነገር እንታያለን። ቋሚ ነገር ማድረግ ዊዜንድ ዞሮ ሲሆን እኔ አልወድም ነው አልፈልግም። ገባኝ እንትን በደንብ ገብቶኛል። እና በዚህ አጋጣሚም ሌሎች ሊያስተውሉ የሚችሉ ስለሚኖሩ መልእክቱ ለነሱ ነው። አሁን 6 ሰው አግኝቻለሁ። ያንተን ፍላጎት ጠብቀው ስነ ምግባር ያላቸው ሞራል ያላቸው ከራሳቸው አልፈው ማህበረሰቡን እንዲጠቀም የሚፈልጉ ግን at the same time ደግሞ ከኢንቨስት ላደረጉት ነገር ምላሽ የሚፈልጉ there is no free lunch እኮ አይደል? ምንም ነገር ሲደረግ የሆነ አንተም እኮ ስትመጣ የሆነ አሲዩም የምታደርጋቸው ነገሮች አሉ። የግድ ፋይናንሻል ባይሆኑም የምትጠብቃቸው ነገሮች አሉ። ማንም ሰው የሆነ ነገር ሲያደርግ የሆነ የህሊና እርካታም ይሁን ምናምን የሚጠብቀው ምላሽ አለና ያንዳንዱ ሰው የማህበረሰቡ ጥቅም ወር ደስታ፣ ደህንነት ሊሆን ይችላል ምላሹ። ለአንዳንድ ሰው ደግሞ ገንዘብ አውጥቶ ገንዘብ ማግኘት ሊሆን ይችላል። እነዚህን አስታርቆ መርሆችን ጠብቆ መሄድ እስከተቻለ ድረስ ሌሎችም እንዲያስተውሉ ስለፈለኩ ነው። እንዳልከው ዝም ብሎ የዕለት ጥቅም ፍለጋ መጥቶ ስናች አድርጎ ከዛ አቢዩዝ አድርጎ ነገሩ እንዳይቀጥል የሚያደርግ ከሆነ ልክ ነህ፣ መጠንቀቅ። ግን እንደ ሎንግ ረን አብሮ ሊሄዱ የሚችሉ ሊኖሩ ስለሚችሉ እነሱን አይቻለሁ። እንግዲህ 6 ሰዎች አሉ። በሁሉም የስራ መስክ ውጤታማ የሆኑ ፋይናንሻሊም ማይናጋ የሆነ አቅም ያላቸው ሰዎች ሌላው ዓለም ላይም እንደዚሁ ደግሞ ሌላው ዓለም ላይ ኢንቨስት ሲያደርጉ የሌላው ዓለም ኢንቨስተሮች አሉ። ሌላው ሀገራት ላይ ኢንቨስት ሲያደርጉ መስራት ያለባቸውን ስራዎች ለይተው ያወቁ ሰዎች መጥተዋል። 6 ድርጅቶችን ለይቻለሁ። ከነሱ ማንን አስቀራለሁ? አንዱ በቂ ነው። አሁን ከመጡት መካከል አክሰስ ለማድረግ እንዲመች ሰዎቹን ጨመርኳቸው እንጂ ፋይናንሻሊ ብዙ አቅም ያላቸው ናቸው። ሀገሪቱ ላይ ተጽዕኖ የፈጠሩ ሰዎች አንዱ ብቻ ይበቃኛል። ከመጡ ሰዎች አንዱ በቅቶኝ ግን 6 መርጫለሁ። ለ6ቶቹም ዘርፍ ላይ ያያለው እኔ እዚህ ቅባት የማምረት ጤናማ የምግብ ዘይቶችን ማምረት ሀሳቡ አለን። ስለዚህ ኤክስፖርት የምናደርገውን ቅባት በሙሉ የቅባት እህል በሙሉ እዚሁ ላይ ለማህበረሰቡ እንዲደርስ የምናደርግበት መንገድ መፍጠር ከቻል ቅባቱን ልከን የምናገኘውን ዶላር ሌሎች የቅመም እህሎችን በመላክ ቅመሞቹን ደግሞ ስንልክ እህሎቹን ሳይሆን ቅመሞቹን ራሱን አዘጋጅተን ሌብል አድርገናቸው ደረጃ አውጥተንላቸው ልክ እንደ ቡናችን ማለት ነው
ልከን ያንን በመተካት ዘርፍ ላይ የሚሰማሩ ሰዎችን ማብቃት የለም የኛ ነገር የምንለውን ነገር ስንልክ ወደ ውጭ ሀገር ሲልክ ወደዚህ ሲመለስ ቫልዩ አድ ማድረግ መቻል ተፎካካሪ መሆን እንዲችል ማለት ነው። በሬ ልከህ ሸቀጥ ላለማምጣት ምንልካቸው የኛ ነባር ነገሮቻችን ሲመዘን ወርቅ ሽጠን ወረቀት መቀበል እንደማለት ነው። ወርቅ ሰጠን ለምንድን ነው ወረቀት የምንቀበለው? የትኛው ነው ቫልዩ ትልቅ? ስለዚህ ምንልከው ነገር ለምናመጣው ነገር ባላንስ ማድረግ የቻለ ስንሰጥ ደግሞ እኛን የማይጎዳ በሰጠንበት ልክ ዋጋችን የሚመዝን ነገር የሚያስችል ነገሮችን እሱን ለመስራት ነው እያቀድኩ። ይሄንን ነው ማመጣጠን የለም ዋጋ እንዳያሳጣ እኔንም እንዳያሳጣኝ የምለው ሰዎችን ይዣለሁ ከነሱ ጋር እንሰራለን። እንግዲህ እሱንም እግዚአብሔር ይፍቀድ። እግዚአብሔር እንዳደረገው ሆኖ ጥሩ ነው። ጥሩ ይመስለኛል። ለምሳሌ ቅድም ያነሳው ቴስላ ለምሳሌ ወይም የኤለን መስክ የሚመራው ካምፓኒ በኤለን መስክ ብቻ አይደለም ያደገው ነው ኦር በቴስላ ኢቭን በህይወትም የለም እኮ ሶ አንድን የፈጠራ ሐሳብ ሪያላይዝ ለማድረግ በሺዎች በመቶ ሺዎች ኢቭን አክሲዮን እስከ መሸጥ ሊካሄድ ይችላል። ያ ለምን ይጠቅማል? አንተ እጅ ላይ እንደማየውና እንደነገርከኝ ብዙ ነገር ነው ያለው። አንተ ያን ሰው እድሜ ነው ያለህና በጊዜ የለኝም መንፈስ ቶሎ ቶሎ ማድረግ ያለብህ ይመስለኛልና እንዳልከው ራስህ ብዙ ጥረት አድርገህ ብቻህንም ልትቀጥል ትችላለህ። ግን እሱ ቴክስ ታይም ከእንትን ቀጥሎ እንትን እያልክ ብዙ ጊዜ ሊፈጅብህ ይችላልና አቅምህን ለማጎልበት እንደዚህ በዙሪያ አቅም ያላቸው ሰዎች ብዙ መኖራቸው በአንድ ጊዜ ብዙ ነገር ማድረግ ያስችልሃል ብዬ ስላሰብኩኝ ነውና ፎርቹኔትሊ 6 ሰዎች አሉ ብለሃል። ሌላም 6 ሰዎች ቢመጡልህ መዝጋት ያለብህ አይመስለኝም። ለዛ ነው እሱም ቀላሉ ብቻ እንጀራ ላይ ብቻ 6 ሰው ብቻ አይሰራውም። እሱን ልፈልግ ነው እንጀራ ላይ ብቻ 6 ሰው እንጀራ ላይ ብቻ እንሰማራ ብንል ያሉት እዚሁ የሚሰሩ ሀገር ውስጥ ማሽኖችን አስመጥተው ጋግረው የሚልኩ ሰዎች ቁጥራቸው ብዙ ነው። እነዚህ ሰዎች ኬሚስትሪን ይዘህላቸው የትም ቦታ ላይ እንዲተገብሩ ድንበር ዘለል መሆን ትችላለህ። እንደዛ ማድረግ ትችላለህ። ብዙዎችን ምግብ በተለያየ መልኩ ማቅረብ ትችላለህ። በርበሬ ላይ ተፎካካሪ መሆናችን ቀርቷል። ስለዚህ በርበሬ ላይ፣ ቅመም ላይ፣ እርድ፣ ኮረሪማ ላይ ህንድን መፎካከር መቻል አለብን። እኔ አሁን ህንድ ብቻ አይደለችም አሁን ህንዶች ናቸው በአለም ገበያ ላይ ስንሄድ ቅመማቸው የነሱ ብቻ ነው። እውነት ነው። የህንድ የሆነ ነገር የትም ገበያ ላይ ማይሸጥ ነገር አይገኝም። እኛ የታለን ብራንድ ኢቭን ኸርባል ሜዲሲንም ላይ ቻይናና ህንድ ብቻ ናቸው። እኛስ ቻይና ሀገር ስንሄድ ቱሪዝሙ ላይ አንድ ነው አይደል? እሱ ህንድ ላይ ስንሄድ ከብቶቹን ይሄ እሳት ላይ መሄድ ትሪክ የሚመስሉ ነገሮች የህንድ አይደሉ? ሰው የቱሪዝም መስክ ማድረግ እንችላለን። ተክሎቻችን ማስጎብኘት፣ ኢንዲጂነስ የሆኑ ሰብሎቻችን ማስጎብኘት በጉብኝቱ ብቻ ያንን ለማየት እኮ ከዓለም ሳይንቲስቶች ይመጣል። መግቢያቸው ተለይቶ ነው የሚሆኑ። ገንዘብ ይዞ ይመጣል እና እኛ ሌላው ሀገር ላይ ያለውን እኛም አምጥተን የኛ እውቀት ሲኖረው ደግሞ ሳይንሱ የኛ ነው። በቀላሉ ተጋላጭ አይሆንም። ሳይንሱ የኛ ነው። በየትኛው አፈር ላይ፣ በየትኛው ውሃ ላይ፣ በየትኛው የአየር ንብረት ላይ አሳድገን ተንከባክበናቸው እኛ ነን የምናውቃቸው። ያንን ለማላመድ የፈለገ አካል እንኳን ይከፍላል ማለት ነው ለማወቅ። እንግዲህ ረጅም ጨዋታ ነው ያደረግነው። ብዙ ኤክስፕሎር ላደርግ ሞክሬያለሁ። አንተ ካሉ ነገሮች አልጨረስኩም ጥያቄዎቼን፣ ግን እየተዳከምን እንዳንሄድ በማሰብ ለዛሬ እዚህ ላይ ላበቃ ነውና እኔ ያልጠየኩ ግን አንተ እንደው ብትለው የምትፈልገው ነገር ካለ የመጨረሻ ላድርገው። ለሁሉም ሰው መናገር የምፈልጋቸው ተደጋጋሚ ሀገር በቀል እውቀትና ክህሎቶች የሀገር ናቸው። አላስፈላጊ ታይትል በመስጠት ወደኋላ መቅበር የሚጎደው ራስን ነው እንጂ ማንንም አይደለም። ስለዚህ ያለን የተማርንነን የምንል ሰዎች የአንድን ሰው ሀሳብ ሳይመረምሩ ስም መስጠትና ማጣጣል እሱ ስለሚጎዳን እዛ ላይ ትኩረት ቢያደርግ ሰው የያዘው ነገር ማናችንም ከስተት ማናችንም ከደካማ ጎናችን ከውድቀታችን እንሰራለን። እኛ ሀገር ላይ ደካማ ጎን ሲገኝ አንዱን ማጥቂያ ነው። ደካማ ጎኑን ከማጥቃት ይልቅ ደካማ ጎኑን ሰርቶ
ጎበዝ አናጢ የተጣመመን ሚስማር ካወጣው በኋላ አቃንቶ አገልግሎት ላይ እንዲውል ነው የሚያደርግ። ያንን መሆን መቻል ብንችል፣ ሁሉም ሰው እንዲህ አይነት አስተሳሰብ ቢኖረው፣ የአይነት አስተሳሰብ ከሌለን ደግሞ አሁን መልሰን ወደ ኋላ ነው፣ ተቀባይ ብቻ ነው እና ምን ሆነው ራሳችን እናብቃ ነው እምል። ላደመጣችሁኝ እንግዲህ እግዚአብሔር ይስጥልኝ። አመሰግናለሁ። እንትን ያሰብካቸው መልካም ነገሮች ሁሉ ለአንተ ብቻ ሳይሆን ለሀገሩም ጥቅም ሲባል እንዲሳኩልህ ከልቤ ነው የምመኝልህ። ምናልባትም በከፊልም ይሁን በሙሉ ተሳክቶ እንደገና በድል አድራጊነት ስሜት ውስጥ ሆነ አወራሃለሁ ብዬ ተስፋ አደርጋለሁኝ። መልካም እድል እመኝልሃለሁ። አሜን። አደርገዋለሁ፣ ግን በእርግጠኝነት ነው እኔም አምንብሃለሁ። ካደረግከው በኋላ እንደገና እንገናኛለን ብዬ ተስፋ አደርጋለሁ። ውድ የገበያኑ ቤተሰቦች ከዮሐንስ ሽፈራው ጋራ የነበረን ቆይታ ረዘም ያለ እና በተከታታይ ሳምንት የቀረበ ቢሆንም ሁሉንም ተከታትላችኋል የሚል እምነት አለኝ። ከጨዋታችን ውስጥም ብዙ ጥሩ ቁም ነገሮችንና ልብን የሚያሞቁ እውነቶችን ያገኛችሁ ይመስለኛል። በቀጣይ ሳምንት ከሌላ እንግዳ ጋራ እንደገና እንገናኛለን። እስከዛው በያላችሁበት ሰላማችሁ ይብዛ። መልካም ሳምንት።